አንተን ታምኜ አራምኖኝ አንተን ታምኜ አራምኖኝ አዎ አባቴ አንተን ታምኜ አራምኖኝ አንተን ታምኜ አራምኖኝ ኢየሱስ አንተን ለታመኑ እጅ ይገለጥ አንተን ለሚፈልጉ መዝጊያን ለማንኳኩ አሁንም በሮቻቸው ይከፈት የሆነ ቅርፊት ከዚህ ሕዝብ ላይ ዛሬ እንዲወርቅ ጸልያለሁ አባ አንተ ብቻ አልፈ እንድትሰራ ጸልያለሁ ስጋና ደም ጸጥ ይበል እጅ በጉባኤው መካከል በኃይል ይመላለስ ጌታ ሆይ ጸልያለሁ አንተም ብለው የመጡ ይባረኩ አይቶ ለመውጣት የመጡም ይባረኩ ጌታ ሆይ ጸልያለሁ በተለያየ ጉዳይ በተለያየ ጥያቄ የመጣ ሁሉ ተደንቆና ተገርሞ መመለስ ይሁን ይህን ስለምታደርግ ተባረክ ከፍ ብለታይ ማቴዎስ ወንጌል ምዕራፍ 9 ከቁጥር 27 ክብር ለኢየሱስ ይሁን ኢየሱስም ከዚያ ሲያልፍ ሁለት ዕውሮች የዳዊት ልጅ ሆይ ማረን ብለው እየጮሁ ተከተሉት ሁለት ዕውሮች ምን አደረጉ የዳዊት ልጅ ሆይ ማረን እያሉ ተከተሉት ይላል ክብር ለኢየሱስ ይሁን ሁለቱም ሰዎች የተከተሉት ከኢየሱስ ፈውስን ፍለጋ ነውና ሁለቱ አይኖቻቸው እንዲከፈት ነው የሁለቱም ፍለጋና የሚከተሉበት ምክንያት ኢየሱስ እይታቸውን አይኖቻቸውን እንዲከፍትላቸው ነውና ክብር ለኢየሱስ ይሁን ተከተሉት ይላል ወደ ቤትም በገባ ጊዜ ወደ እርሱ ቀረቡ ኢየሱስም ይህን ማድረግ እንድችል ታምናላችሁን አላቸው አዎን ጌታ ሆይ አሉት በዚያን ጊዜ እንደ እምነታችሁ ይሁንላችሁ ብሎ አይኖቻቸውን ዳሰሰ ይላል ክብር ለኢየሱስ ይሁን እኔ እንዲህ በሚል ርዕስ ነው የምናገር እንደ እምነትህ ይሆንልሃል እንደ እምነትሽ ዛሬ ይሆንልሻል እንደ እምነትህ ዛሬ ይሆንልሃል ስለዚህ ይህንን ማድረግ እንደሚችል ታምናላችሁ ብሎ ጥያቄ ያቀረበላቸው የእነርሱ መልስ እንዲህ የሚል ነው አዎን ጌታ ሆይ ትችላለህ አሉት በዚህን ጊዜ ነው እንደ እምነታችሁ ይሁንላችሁ ብሎ አይኖቻቸውን ዳሰሰ ይላል ዛሬ መልእክት አለኛ የሆነ ነገርን ጌታ ይዳስሳል የሆነ የጎደለብኝ ጉዳይ ጌታ ይነካዋል መሙላት ይጀምራል ያለቀ ነገር አምላክ ይዳስሰዋል ይቀጥላል አረ አንድ ሰው አሜን ይበልባካችሁ ስለዚህ እንደ እምነታችሁ ይሁን ብሎ አይኖቻቸው ምን አደረገላ ዳሰሰ ወዳጆቼ በሰው ልጅ ህይወት ትልቁ ሚና የሚጫወተው እምነት ነው ሰው እምነት ካለው በራብ አያድርም ሰው እምነት ካለው በሽታውን ይዞ አይቀጥልም ሰው እምነት ካለው በድህነት ህይወት ዘመኑን አይጨርስም ምክንያቱም እምነት በህይወቱ ትልቅ ሚና አለው ዛሬ መልእክት አለኝ የምታምኑት አምናችሁ የመጣችሁ ሰዎች እንዲሁ አትመለሱም ምክንያቱም እኔ ሳልሆን የናዝሬቱ ኢየሱስ እኔን ተጠቅሞ አሁን ወደ ቤታችሁ ይገባል ስለዚህ ይህንን ማድረግ እንደሚችል እሺ ማረን ፈውሰን ብላችኋል ስለዚህ እኔ መፈወስ እንደሚችል ይህን ማድረግ እንደሚችል ታምናላችሁ ብሎ ቤት ገብቶ በጠየቁት ጊዜ ታምናላችሁ ወይ ብሎ ጥያቄ ያቀረበላቸው እነርሱም እንዲህ አሉ አዎን ጌታ ሆይ ትችላለህ አሉት ከዛስ እንዲህ አለ እንደ እምነታችሁ ይሁንላችሁ ብሎ አይኖቻቸውን ዳሰሰ ይላል ዛሬ መልእክት አለ አምነህ ስትመጣ ትነካለህ አምነህ ስትመጣ እንዲሁ ከነ ጥያቄ ከዚህ ቤት አትወጣም አምነህ ስትመጣ የሆነ ነገር ለፊዚካል ለውጥ ይሆናል ፊዚካል ቼንጅ ይሆናል አረ አንድ ሰው አሜን ስል ይሁንልኝ ይበል በእውነት ደም ስሮቻችሁ ውስጥ የተቀመጠ የትኛውም ህመም ቢኖር ዛሬ በዚህ ቃል አሁን ይነቀላል የሚያምን ሰው ካለ ራስ ምታት ይነቀላል የጨጓራ ህመም ይነቀላል የኩላሊት ህመም ይነቀላል የሐሞት ጠጠር ይነቀላል የትኛውም ስም ያለው ስም የሌለው ህመም ከዚህ ስም የተነሳ አሁን ይነቀላል አንድ ሰው ያምናል ወይ ይሁንልኝ በኢየሱስ ስም አተ ሃሌሉያ ታጠገብ ያለው ሰው እንደዚህ ብለው እንደ እምነት ይዘህ ትሄዳለህ ብለው የምትፈልገውን ነገር ብለው ይዘህ ትወጣለህ ብለው አምላክ እግዚአብሔር በሉት ዛሬ ያገኝሃል በሉት አረ ኢየሱስ ያድናል እንዳመናችሁ የሆነ ምዕራፋችሁ ይነካ እንዳመንሽ ዛሬ የሆነ ጉብጥና ከህይወትሽ ይነሳ በዘመንሽ ያጎበጠሽ ምዕራፍ አሁን ይመታ አረ አንድ ሰው አሜን ስል ይሁንለት ዘመንን ያዘ ህይወትን ያዘ የትኛውም በሽታ ቢኖር አሁን ይነቀል በኢየሱስ አሁን ትችላለህ ስሉት እንደ እምነታችሁ ይሁንላችሁ ብሎ አይኖቻቸው ምን አደረገ ዳሰሰ ሃሌሉያ አንድ ሰው አሜን ስል ይሁንለት ዛሬ በእውነት የሆነ ነገር የአንድ ሰው ጉዳይ ይዳስሳል እግዚአብሔር ያንድን ሰው ነገር ነክቶ ያልፋል ዛሬ መንፈስ ቅዱስ ወደ ቤታችሁ ይገባል የሆነ የጎበጠው ነገር መቃናት ይጀምራል
ይሄ መልእክት ለኔ ነው ይመለከተኛል የሚል አፈፍ አድርጎ ይውሰደው። በእውነቴ ነው የምላችሁ እይታችሁን የጋረደ ዛሬ ይመታል። አይኖቻችሁን ዘግቶ ያዘ ዛሬ ይመታል። አምላክን እንዴት መቅረብ እንዳለብህ እንዳታውቅ የጋረደ እንዴት አድርጌ ነገርን ማስለቀቅ እንዳለብህ የጋረደ መንፈስ ዛሬ ይመታል። አንድ ሰው አሜን አይልም ወይ? የነዚህ ሰዎች ስጋዊ አይን ነው የበረው። የእናንተ ውስጣዊ አይን ይከፈታል። የውስጥ አይን ካልተከፈተ ምድር ትግል ነው የምትሆነው። ምድር ቻሌንጅ ነው የሚሆንባችሁ። መስራት ቻሌንጅ ነው። መውጣት መግባት ቻሌንጅ ነው። አይን የተከፈተለት ሰው የሚሰራውን ነገር እንኳን ለይቶ ያያል፣ ለይቶ ይሰራል፣ ይከናወናል። በክሳራ ህይወት ዘመኑን አይጨርስም፣ ጊዜውን አይጨርስም። አጠገብ ያለ ሰው እንደዚህ በለው፣ ጊዜን አትጨርስ በለው፣ እያየ ቀጥል በሉት። አረ ኢየሱስ ያድናል። እያየ የምትነካቸው እያየ የምትሰራቸው ነገሮች ከዚህ ቀን ጀምሮ ለስኬት ይሆኑልሃል። አጠገብ ያለ ሰው ገባ አድርጎና እንደ እምነት ይሆኑልሃል በሉት። እግዚአብሔር አምላክ በሉት ከዚህ ሰዓት ጀምሮ በህይወት ይሰራል በሉት። ቆይ ሐዋርያት ሥራ ምዕራፍ 14 ቁጥር 9 ላይ ሲታዩ ያ አካለ ስንኩል የነበረ ሰው ይድን ዘንድ እምነት እንዳለው አዩት ይላል። ይድን ዘንድ ሰውየው ጋር እምነት እንዳለ ነው ያዩት። አየ ሰውየው ላይ የፈውስ ቃል ከመናገር በፊት ተነስና ቁም ተመላለስ ከማለት በፊት ሰውየው ጋር ያለውን እምነት ነው ያዩ። ከዛም አየውና ይላል ትኩር ብሎ ተመልክቶ እጁን ይዞት ተነሳ ነው። ሰውየው ምን ሆነ? ዘሎ ቆመ። ዛሬ መልእክት አለ። በጌታ በኢየሱስም ነገራችሁ መቆም ይጀምራል። የወደቀው የአንድ ሰው ድንኳን እንደገና ይነሳል። የወደቀ የአንድ ሰው በረከት እንደገና ይነሳል። የአንድ ሰው ሰላም ዛሬ ይመለሳል። አሜን ትላለህ ወይ? ሐዋርያት ሥራ ምዕራፍ 14 ቁጥር 9 ማየት ትችላላችሁ። እሺ ስለዛች ሴት እስቲ እንይስት። ለምሳሌ ማቴዎስ ወንጌል ምዕራፍ 9 ላይ ማግኘት ትችላላችሁ። ሉቃስ ላይም ታገኛላችሁ። ያቺ ሴት ገና ይላል ከቤቷ ስትወጣ ምን አደረገች? አምና ወጣች። የልብሱን ጫፍ ብነካ እድናለሁ ብላ ወጣች። የገባው ሰው ብቻ ዛሬ የሆነ ነገር ተቀብለው ይሄዳል። ስለዚህ የልብሱን ጫፍ ብነካ ነክቼ እንደሆነ እድናለሁ ብላ ከቤቷ በእምነት የወጣች ሴት በግርግር መሃል እኮ ነው ገብታ ሃሌሉያ ሁሉን ነገር እርግፍ አርጋ ያጣች ሴት፣ ትዳሯን የከሰረች፣ ገንዘቧን ያጣች፣ ከሆስፒታል ወደ ሆስፒታል ሪቨር እየተደረገች ዘመኗ የቀጨጨ በጣም ግራ የተጋባች ተስፋ የቆረጠች ሴት ኢየሱስ ጋር በመጣች ጊዜ እንዲህ አለች። ምናልባት አለች ሂሳብ ሰረች፣ ባዶዬን ነው፣ አሁን ብቻዬን ቀርቻለሁ፣ እኔና በሽታዬ ብቻ ነን፣ ቤቱም ተዘግቶብኛል፣ የሆነ መንደር ውስጥ የሆኑ ሰዎች ጋር መቀላቀል አልቻልኩም። አሁን ግን አለች ዋው የልብሱን ጫፍ ብነካ እድናለሁ ብላ ከቤቷ ወጣች ይላል። የልብሱን ጫፍ ከነካው እድናለሁ ብላ ከቤቷ ስትወጣ በግርግር መሃል እንደምንም ብላ እስቲ ገበያ ውስጥ የምትሰሩ ሰዎች በጣም ግርግር ውስጥ ለማለፍ አንዳንዴ አትቸገሩ? በጣም ነው ገረመኝ። በዚህ ግርግር መሃል በዚህ ስቃይ መሃል እንደምንም ብላ ሄዳ የልብሱን ጫፍ ነከች። ዋው ያመነችው እምነት ወዲያው ነው የደሟን ምንጭ ያቆመው። የዘር ከርስ ይቆማል። የትውልድ አረግ እያስቆጠረ የመጣ ከርስ ይቆማል። ትላንትናን አበላሽቶ አሁንም ይደግመዋለሁ የሚል ዛሬ ይቆማል። ዛሬ ትላንትናሽን አበላሽቶ ትላንትናን አቀጭጮ ነገሪን አበላሽቶ ነገርህን ገሎ ምርኮይን በትነው አሁንም እንደገና ይሄን እደግማለሁ ብሎ ወደ አንተ እየቸኮለ ያለ እጅ ዛሬ በኢየሱስ ስም ሽባ ይሆናል። እግዚአብሔር አምላክ ይሄንን እጅ መታዋል። የገባው ሰው አሁን ይሁንለት። ሚገርም እኮ ተከትላ ሄዳ የልብሱን ጫፍ ነከች። ኃይል ከርሱ ወጣ ይላል። ይሄ የወጣው ኃይል የፈውስ ኃይል ዝም ብሎ ነክቷት ነዝሯት የሚመለስ አይደል። ልክ ኤሌክትሪክ ሰውን ሲይዝ ነዝሮ እንደሚለቅ አይደል። ሰውነቷን ነው የወረረው። ከርሱ የወጣው ኃይል ወዲያው ምንጩ ጋር ነው የሄደው። በሽታዋ ጋር ነው የገባው። ዛሬ መልእክት አለኛ። ከጌታ ዘንድ የሚወጣው ኃይል ወደ ቤት ይገባል፣ ወደ ነገር ይገባል፣ ወደ በረከት ይገባል። አንዳንዶቻችሁ በሽታችሁን ማጣት ይሆንላችኋል። አንዳንዶቻችሁ የዘር እርግማን ይሰበርላችኋል። አንዳንዶቻችሁ ፈጽሞ ፈውስ ይሆንላችኋል። ሚገርም ነው። ሴቲቷ የሆነላትን ስለምታውቅ ግራ ትጋባ ነበር። እንዴት ብዬ ልናገር ብላ ትቅበዘበዛለች። ዞር አለና ኢየሱስ እንዲህ አለ። ማን ነው የነካኝ ስል እንዲህ አለው። ይሄ ግርግር ሁሉ እያለ እንዲህ አለ። ግርግሩ የነካኝ አነካክ ሳይሆን የተነካውት አነካክ ከቤቱ አምኖ የወጣ ሰው። ብዙ ሰዎች ከቸርች ወደ ቸርች ሄዳል። ለምን አይለወጡም? ጥያቄ። አንተን የሚለውጥ የእምነት ልክ ነው። አንተን የሚቀይር የጸሎት ልክ ነው። ዛሬ መልእክት አለኝ። ስለዚህ እነዚህ ሰዎች እንደሚነኩኝ አይነት አነካክ ሳይሆን ሴትይቷ አምና የመጣች ሴት እንደሆነች ጌታ ኢየሱስ ተናገረ። አንድ ያመነ ሰው ነክቶኛል። በዚህ ጊዜ እንዳልተሰወረች ባየች ጊዜ አለ እየተንቀጠቀጠች መታ በፊቱ ተደፈች። እርሱም እንዲህ አለ፣ አንቺ ሴት እምነትሽ አድኖሻል። ለአንዴና ለመጨረሻ የሚገላገል ሰው አለ። በእውነት አንድን ሰው ያስጨነቀ እያስፈራራ ያለ ጉዳይ ያለው የኔ ጌታ እንዲያለኝ ከአንድ ሰው ቤት ላይ ከአንድ ሰው ህይወት ላይ የበሽታን ምዕራፍ እነቅላለሁ ብሎኛል።
በዚህ ቃል አሁን ታምራት ይሆንላችኋል። በዚህ ቃል አሁን ፈውስ ይሆንላችኋል። በዚህ ስም አሁን ፈውስ ይሆንላችኋል። ቁጥር 30 ላይ እንዲህ ይላል፣ አይኖቻቸው ተከፈቱ። እንደ እምነታችሁ ይሁንላችሁ ብሎ አይኖቻቸውን ስዳስስ አይኖቻቸው ምን ሆኑ? ተከፈቱ። ቁጥር 30 የሚገርም ነው። ብቻውን ነው። በቃ 4 ነጥብ ይዘጋዋል። አይኖቻቸው ተከፈቱ። ዛሬ የሆነ በር ይከፈትልህ። በዚህ በእምነት ኃይል ነክተ እንደሆነ ስትመለስ ይከፈታል። አንድ ሰው አሜን አይልም ወይ? ስትመለስ የሆነ ነገር ተከፍቷል። ስትመለሽ እግዚአብሔር አምላክ አልቋል ያልሽውን ነገር ይቀጥልልሻል። ስትመለሽ በቃ ያልሽው ነገር አሁን ይቀጥላል። አላውቅም በአንድ ሰው ቤት ላይ ከዚህ ቃል የተነሳ ነገ ተነጎዲያ መጥቶ የሚመሰክር አንድ ታምራት ይሆንለታል። አንድ ታምራት ይሆንለታል። ይኸውልህ እኔ ያየሁትን እናገራለሁ። የሰማይ አምላክ እግዚአብሔር እንዲህ አለኝ፣ ድንገት በሽታ የሚያጡ ሰዎች አሉ አለኝ። ድንገት መከራቸው በቃ የምንላቸው ሰዎች አሉ አለኝ። በኢየሱስም አሁን ታምራት ሆነላችሁ። ድንገት በሉ እስቲ የመከራዬ ምንጭ በሉ እስቲ ደረቀ በሉ።